በስተመጨረሻም ሀና እንግዲህ የሀብል እናት መሆኗን ተረጋግጧል። ሀብል እናቷን አግኝታለች። ኩኩሻ በጣም በለቅሶ ተቃጥላለች። መነን እንግዲህ ዘነቡም ሆነ መነን እየተባለች የተጠራችው ውርደቷን ተኮናንባለች። እንግዲህ በአጋጣሚ አንድ ጊዜ በመኪና የገጨቻት ሀናን እንግዲህ እና ሀብል ቤተሰቦቿን ከይቅርታ ጋር የምሳ ግብዣ ታደርግላቸዋለች። በዛ ምሳ ግብዣ ለመሄድ ሁላቸውም ተዘጋጅተው ይገኛሉ። አባትየው ግን ለመሄድ ፈቃደኛ አልነበረም። እዝራ ግን ለምን አትሄድም? በክብር እኮ ነው የጠራችን፣ አንድ ሰው እንዳይቀር ብላለች በማለት ነበር የነገራቸው። ሴትየው ግን ከኛ ጋር መዛመድን ትፈልጋለች በማለት እንግዲህ ለባብሰው ተዘጋጅተው ወደ ወይዘሮ ሀና ቤት ለመሄድ ይነሳሉ። ይህንን የሰማች መነን እንግዲህ ከአጸዴ ጋር ሁና መጠጧን እየጠጣች ዛሬ ኩኩሻ ከተሳሳተች እኔና አንቺ አዳራችን ወይን ቤት ነው በማለት እስር ቤታቸውን እያስታወሱ መጠጣቸውን ሲዳረጋሉ። ሆኖም ግን ለሀና ዛሬ በዚህ ቤት ውስጥ አጸዴ እንደማትገኝ አድርጋ ትነግራቸዋለች። ምክንያቱም አጸዴ ከዚህ ቤት የማትገኝበት እንግዳ ቤተሰቦቿን ልታገኝ ትፈልጋለች። ከዛ ታስወግዳታለች። ኩኪስም አጸዴ መገኘቷን አትፈልግም። ጭራሽ ከዚህ በኋላ ምን ልታደርግ ይዘሽልኝ መጣሽ ብላ በቢላዋ ለመምጋት ትገላገላት ነበረ። ሀብል ግን በዛ ቤት ውስጥ ሲገቡ የተደናገጡት ነገር አለ። እዝራ ምን አለ? ይህ ቤት የኩኩሻ ይመስለኛል። ኩኩሻ ግን ቤተሰቦቿን ስላገኘች ደስ አለኝ ሲላት፣ ምን ቤተሰብ አላት ኩኩሻ ስትል ሀብል ትጠይቃታለች። እኔ አላቅም፣ ቤተሰቦቿን የእሷን ቤት ያሳየችኝን ይመስለኛል በማለት ትላለች። ከዛም ሀብል ልቧ እየተደናገጠ ወደ ሀና እናቷ ቤት ትሄዳለች። እንግዲህ ወደ መጸዳጃ ቤት እሄዳለሁ ብላ በመልት ጊዜ ኩኩሻ ተከትያትን የልሂድ ላሳየት በማለት ትላለች። ገና ከግቢው ሲገቡ ኩኩሻ ዘመዶቿን ስላገኘ ደስ ይለናል፣ ግን ዘመድ እንዳላት እኮ ነግረን አታውቅም ቢሲል እዝራ ይጠይቃታል። እንዴ ዘመድ አላት እንጂ እንደ ዘመድ የላትም ብላ እና ትናገራለች። የተገኘችው እኮ ከምታሳድጋት እናቷ ከዘነቡ ጋር ነው ይባላል። ወይዘሮ ዘነቡ ተብላ ደግሞ ተቀይሯል ስሟ መነን። እሺ ለማንኛውም እኔ ላድርስሽ ብላ ኩኩሻ አብራሽ እንዴት ናችሁ? እንዴት አገኛችሁት ቤታችሁን? ቤታችንንስ ወደዳችሁት? አለች ሀና። በጣም ጥሩ ነገር ነው፣ ደስ አለን። ሀብል ተናገሪ እንጂ አለ። በጣም ጣፋጭ የሆኑ ምግቦችን የጋበሽን እናመሰግናለን ሲሉ አመሰግኗት። መጸዳጃ ቤት ልሄድ ፈልጋለሁ ስትል እኔ ላሳይሽ ስትል የሀና ልጅ ስትናገር እኔ ላሳያት ብላ ኩኩሻ ተደናግጣ ሀብልን ወደ መጸዳጃ ክፍል ከኩኩሻ ጋር የተዋወቅነ በሙታ ምክንያት ነው አለ ዝራ። እሙቲ ማለት ያቺ የታመመችው ልጅ ነች አለችና ጠየቀች። እንዴ አንቺም ነግራሻለች ማለት ነው አሉ አባት። አዎ ለእኔም ነግራኛለች አለች። ወይ በጣም ነው ያዘንኩላት አለ። በእርግጥ ከዛ በፊት የሆነ አጋጣሚ አገናኝቶን ነው። አይገርምም? እኔም እኮ የእህቴ ማለቴ አለች እህትየዋ። ጓደኛዋ መስለኝ ነበር ስትለው፣ እንዴ ቀለቤትን እያየሽ እንዴት እንደዚህ ትኛለሽ ሲል ዝራ ይጠይቃታል። ይቅርታ ፊትን እንጂ ቀለበትን አላየውም ስትል አሳቀቻት። ከዛም ኩኩሻ ሁሉም መናገዝ እንዳለባት አስባ ወደ መጸዳጃ ክፍል ሀብልን ተከትላት ሂዳ፣ ይቅርታ አድርግልኝ ሀብል፣ የወሰድኩብሽ ስምሽን ብቻ ነው። አንድ ቀን ለብቻችን እንደምንገናኝ አክስቤ ነበር። ምን ነው ችግር አለ ኩኩሻ? በጣም የተጨነቅሽና የተረበሽ ትመስላለሽ ሀብል አለቻት። አይገርምም? እኔ እንዴ በውስጤ እንደዚህ አይነት ስሜት እንደተሰማኝ ግራ ይገባኛል አለች። አይዞሽ ስምሽን እኮ ብቻ ነው የወሰድኩት በማለት ትደጋግማለታለች። ማለቴ ለሱም ይቅርታ አለቻት። እንዴት ይሁኑ ለነገር በአንድ ጊዜ ሆነ? እንዴት እንደዚህ ቤተሰብ በአንድ ጊዜ አገኘሽ አለቻት። ስለዚህ ጉዳይ ነበር የፈለግኩት ለነግርሽ። ዘነቡ እንዴት ይቅርታ አድርጋ እንደምታደርግሽ አላቅም። ዘነቡ ደግሞ ማነች አለቻት። ዘነቡ እንግዲህ አንዴ መነን እያለች ሰዎችን እንደምትቀያየር እያየችበት ነው። ቤተሰቦች እንዳላት እኮ አናቅም ነበር ሲል በመስከመጨረሻም ቤተሰቦቿን ኩኩሻ አገኘች አሉ አባት። የአዝራ አባት ግን ከቤተሰብ ተለይቶ መኖር ከባድ ነው ሲል፣ እኔ ኩኩሻ እኮ ዘመድ እንዳላት ለማቀስ ሳመጣ ያገኘኋት አሳዳጊ እናቷ እኮ ነበረች አለች። አይገርምም አለ ዝራ። ስለዚህ ምንም ነገር አውርታን አታውቅም ኩኩሻ ድብቅ ልጅ ነች ማለት ነው። በዛ ላይ ደግሞ ስላሳደገች እናት ልጅ ፈጽሞ አላውቅም። አሁን ላይ እንደተረዳው ሴትዮዋ ክፉ ሰው ስለሆነች ስለ እሷ መናገር ስለማትፈልግ ይሆናል። እኔም እኮ ያሳደገዋን ባህሪ ከረፈደን ቢሆን አውቄዋለሁ በማለት ትናገራል። ያቺ እርጉም እናትሽ በእኔ ላይ ተጠቅማለች
ሀብል እኔ ሲጀመር ዘነቡ የምትባል እናት የለችኝም አለች። ለማንኛውም ምንድን ነው ያደረገችሽ ንገሪኝ። እናቴ ወደዚህ ሰፈር እንደመጣች በቀጥታ ዘነቡ ቤት ነበር የሄደችው አለቻት። ለምንድን ነው ዘነቡ ቤት የሄደችው? ልጇን ፍለጋ ስለ እኔ ለመጠየቅ አለቻት። እናም ዘነቡ አጋጣሙን ተጠቀመችና የኩኩሽ አሳዳጊ እኔ ነኝ አለቻት። አሁን ከኛ ጋር ነው የምትኖረው እና አንቺ ይሄን እሺ ብለሽ እንዴት ተቀበልሽ አለቻት። ዜድ ከእግሬ ላይ ወርቃ ስለምኔ በጣም አሳዘነችኝ። አሁን ግን ዘነቡ የምታሳየው ነገር ሁሉ ስለተጠራጠረች እናቴ የዲኤንኤ ምርመራ እያደረገች ነው ስትል ትነግራታለች። እኔ ግን እናቴ እንደሆነች እርግጠኛ ነኝ አለቻት። በምን እርግጠኛ ሆንሽ አለችና ሀብል ኩኩሽን ጠይቂያቱ፣ ምክንያቱም ውስጤ ነግሮኛል እናቴ ናት ሀብል አለቻት። ሀና እናቴ ናት አለች። የእውነት ያቺ ዘነቡ የምትባል ሴትዮ ይህንን ነገር አደረገች አለች። አዎ በእርግጥ ሀናም ልጇም አድርጋ ተቀብላኛለች አለቻት። ግራ ተጋባይ። እኔም እስከዛም ያጣሁትን የእናትነትን ፍቅር በእሱ ያገኘሁት ይመስለኛል ስትል ነገር ግን ደግሞ እናቴ ባትሆንስ የሚል ጥርጣሬ ደግሞ ያሳስበኛል አለቻት። አሁንም ቢሆንም ግን ይህ ነገር የስሜ ጉዳይ እየከነከነኝ ነው አለቻት። ከዚህ በፊት አውቄ ነው ስምሽን አልወደውም እምልሽ እንጂ በጣም ነው የምወደው አለቻት። ያው መጀመሪያ ስታገኘኝ ኩኩሽ ስትጠይቀኝ አይ ሀብል ነኝ ትክክለኛው ስሜ ሀብል ነው ብዬ አልኳት አለችና የሚስጥሩን መጀመሪያ ዘረገፈችላት። ካልጠፋ ስም ለምን ሀብል አልሽ? ሀብልን የሚለውን ነገር እኮ ስለምወደው ነው ብዬ ነገርሽ። ይገርምሻል ወይዘሮ ሀና ስትጠራጠር ጊዜ በመቀስ ፀጉሬን ቆርጣ ዲኤንኤ ምርመራ እያደረገኝ ናሙና ወስዳለች። በእርግጥ እኔም ዲኤንኤ ምርመራ እንዲደረግ እፈልግ ነበር። ሁሉንም ነገር ያደረገችው በራሷ ወጪ ነው አለቻትና ሁሉን ስትነግራት ሀብል የዲኤን ውጤት እስከሚመጣ እባክሽ ይህን ሚስጥር ድብቅ አድርጊልኝ በማለት ትለምናታለች። በተለይ ለእናቴ ትላት። እኔ ከዛ ቆሻሻ ህይወት የወጣሁት በእናቴና በእህቴ ምክንያት ነው፣ እባክሽ ልለምንሽ በማለት ውጤቱ ከመምጣቱ በፊት ምንም ነገር እንዳትናገር ስትል ትማጸናታለች። ሀብል ግን ይህ ነገር አልተዋጠላትም። ሰላም ወደ ቻናላችን ተከታታዩ ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ነባሮቹም እንደምታበረታቱን ከልብ እናመሰግናለን። ሀብል ዛሬ ቀጣይ ፓርቲ ይዘንላችሁ መጥተናል። ሀብል እንግዲህ በመኪና አደጋ ያደረሰችባትን የወላጅ እናቷ ሀና ቤት በግብዣ በመጋበዝ በመሄድ ኩኩሻን በማገኘታቸው ሁላቸውም በመደናገጥ ላይ ይገኛሉ። ወይዘሮ መነንም ከጽጌ አጸዴ ጋር ሆና መጠጧን እየገለበጠች ዛሬ ከተንቀሳሳተች ወደ እስር ቤት ልን እያለች ትገኛለች። ሆኖም ግን አጸዴ በፍጹም እንድትመጣ ደግሞ ኩኩሻ አልፈለገችም ነበር። የኩኩሻ ቤተሰብ መገኘት ቤተሰቦቹን ሁሉንም ግራ አጋብቷቸው ይገኛል። በዚህን ጊዜም እንግዲህ ይህ ነገር ለምን ተፈጠረ እያለች ሀብል ትሄድና ይህን ሁሉ ነገር ለእዝራ ትነግረዋለች። ዝራ ከኩኩሻ ጋር እንዴት እንደተለያዩ ሀናንም ጠየቋት። እንዴት ቤትሽን ሊያውቁት ሊመጣ ቻለ በማለት በመጠራጠርም ኩኩሻን ሀና ጠይቃታለች። ከዚህ በፊት አጠያይቆ መጥቶ ነበር፣ ግን እኮ እኛ ለሰፈሩ አዲስ ለማንንም እኛን አያውቀንም ኩኩሻ አለች። አልገባሽም? እየተጠራጠርሽ ነው? ለምንድን ነው የፖሊስ ጥያቄ የምትጠይቂ ስትላት፣ እሺ በቃ ይቅርታ፣ ለማንኛውም ትንሽ በአንዳንድ ነገሮች ባየሁት ነገር ግራ ተጋብቻለሁ ስትል ሀናም ግራ መጋባቷን ለኩኩሻ ትነግራት። የኔና ሀብል መመሳሰል ለምን ግራ ገባሽ አለቻት። ሌላስ አሁን ለመነን የኩኩሻ አሳዳጊ ነኝ ብላ እንደየኖረች ያለች ነው ማለት ነው ሲል እዝራ ሀብልን ይጠይቃታል። ሀብልም እንደዛ ነው አልገባኝም፣ ቆየ ይህ ነገር ምንድን ነው? በዛ ላይ ደግሞ ኩኩሻ የኔ ሚስጥር ለማንም እንዳልነግርላት ተማጽናኛለች አለችው። ወይዘሮ ሀና በራዟ ጊዜ የዲኤን ምርመራ ወደ ውጭ ለማሰራት እየሞከረች ነው ያልሽ ነው ሲል ጠየቃት። አዎ መቼም ይሄን ነገር ምን ማድረግ እንዳለብን አላውቅም አለችው። ወይዘሮ ሀናን ራሷን እንጠይቃታለን፣ እሷ የምታረጋግጥልን ትሆናለች። እኔ ግን አሁንም ቢሆን አእምሮዬ ላይ የተመላለሰብኝ ያለ ነገር አለ አለችው ሀና። እኔም አለ እዝራ ግራ ተጋብቷል። ቆይ ይህ ነገር እንዴት ሊከሰት ቻለ? ወይዘሮ ሀና ዝም ብዬ የፈጠርኩት ነገር ነው አለችው። ወይዘሮ ሀና እኔን እናት ልትሆን አትችልም አለች። ግን እዚህ ታሪክ ቤት ውስጥ ላይ ግን መነን ካለችበት ይህ ነገር ተደርጓል አለች። ለማንኛውም እኔ ኮስቱ ነው ሰላም የነሳኝ የመነን አብሮ መኖር አለችው። ስለዚህ አሁን ሰላሜን እያጣሁ ወይዘሮ ሀናን ካየኋት ጀምሮ በህልሜም እየመጣችብኝ ነው አለችው። ገና ስቀርባትም የሚሰማኝ ስሜት በጣም እየረበሸ ነው ያለው። ምን አይነት ፈተና እንደገባው አላውቅም አለችው። ሀብል እባክሽ ራስሽን አታስጨንቂ፣
እኔ ወይዘሮ ሀና በራሷ ጥንቃቄ ምርመራ እያካሄደች ስለሆነ ትደርስበታለች አላት። ምናልባት ውጤቱ ላይ የእሷ እጅ ካለበትና የእሷ ልጅ ከሆነችስ ይህንን መነን አድርጋው ከሆነስ በማለት ይህን ከጊዜ በኋላ እናየዋለን፣ ስለመሸብን እንተኛ አላት። አይ እኔ ትንሽ እቆያለሁኝ፣ መተኛም እንቅልፍ አይወስደኝም፣ አንተ ተኛ። ሀብል እባክሽ በማይሆን ነገር ራስሽን ያስጨነቅሽን ላለመተኛት የምትሞክሪ፣ ድንገት ያየሁትና የሰማሁት ነገር እየረበሸ ነው አለች። ያየሽውም የሰማሽውም የተሳሳተ ቢሆንስ? ሲጀመር ወይዘሮ ሀና ካገኘሻት ጀምሮ እናቴ ናት ውስጥሽ ስላሳመንሽው ነው ትልቁ ስህተት የጀመርሽው ከዛ ነው አላት። እውነት ባይሆንስ? እውነትስ ብትሆን አለችው። እሺ ለማንኛውም አይዞሽ ብሎ እቅፍ አድርጎ አባበላትና ወይዘሮ መነን ጋር ግን ተገናኝቶ እዚህ ጉዳይ ላይ እንዳለችበት ለማቀድ አሁን እንግዲህ ልጇን አሳድጌላታለሁ እና ይቅርታ ታድርግልኝ እያለች እንግዲህ ስላሳደገቻት ስለዛኛው ሀብል መሆን አለበት አለቻት። ኮኪ እያወራሽ ያለሽው ስለ አንቺ ነው ማወራ የሚመስልሽ አለች ወይዘሮ መነን። እዛ ቤት ወይዘሮ ሀና ያመንሽ ይመስልሻል አለቻት። አዎ አምናኛለች፣ እኔን ተቀብላኛለች፣ ግን በአንቺ ተጠራጥራለች። ችግር ተፈጥሯል። ምናልባት እነዝራ ልጆችሽን በምን አይነት አጣሽ፣ በምን አይነት ሁኔታ ነው እያሉ ታሪኩን ከተመሳሰለ ሁሉ ነገር አበቃለች መነን አለቻት። እነሱ ማን ስለሆኑ ይህን ጥያቄ የሚጠይቋት? ምንድን ነው እንደ መንደርተኛ ወሬ መለቃቀም አለች ወይዘሮ መነን። ሀብል መኪና ገጨቻት፣ ካሳከመቻት በኋላ ማትፋታት ለምንድን ነው አለች። እና ሀብል ወይዘሮ ሀናን ሳይሆን እኛም መቼም አይፋቱንም አለች ኩኪስ። ስለ ዲኤንኤ ውጤት ስላለ ችግር የለም አለች። ወይዘሮ ሀና ከተጠራጠረች እኮ ሌላም ቦታ ዲኤንኤን ልታስደርገው ትደርጋለች። ዋናውን የሀብልን ጸጉር ወስዳ ማድረግ ትችላለች ስትላት እያስፈራረሽ ነው አለቻት። ነገርኩሽ ተጠንቀቂ ስትል ኩኪስ ለመነን አልተውሽም ኩኪሻ፣ ይህን ህይወትን ማብቻሽን አትኖሪውም በማለት ቀጥ ብላ ወደ ሀና ቤት በመሄድ እንግዲህ ይቅርታ ተጠይቃት። ተነሽልኝ፣ አንቺን ላይሽ አልችልም፣ ውጭልኝ ከቤቴ በማለት ነበር ያዋጣችው። እንግዲህ እነ እዝራም ወደ ቤታቸው ከተመለሱ በኋላ እነ ሀብልና አባቷ ተሰብስበው ሁለተኛ ወደ እነሱ ቤት ሀናን መጋበዝ እንዳለባቸው ውይይት ያደርጋሉ። አዎ ሀና የኛን ዝምድና ትፈልጋለች፣ ስለዚህ እንጋብዛት በማለት እቅድ ይዘዋል። በዚህን ሰዓት ደግሞ የበለጠ ኩኩሻ እህትሽ ብትሆን ትፈልጊያለሽ ወይንስ በስትል ልጇን ሀና ትጠይቃታለች። ኩኩሻን እህቴ አድርጌ በደንብ ተቀብያታል። ከዲኤንኤ በኋላ ምን እንደሚፈጠር ባላቅም እህቴ ብዬ ተቀብያታለሁ እያለች ከልጇ ጋር ሀና በማውራት እያለች ከጉልበቷ መታ ወይዘሮ ዘነቡ መነን እየቱ መታ ስትገፋባት ተነሺ ቆይ ምን አድርግሽኛል እና ይቅርታ ላድርግልሽ ታት ሀብል ሁሉንም ነገር እንደነገረችሽ ነግራኛለች። ስለ ልጅሽ እውነተኛ ማንኛት ዋሽችሻለሁ ስትላት እሱማ እውነቱን ንገሪኝ ካልሽ በጣም ብዙ የዋሸሽ ነገር እንዳለ አግኝቼብሻለሁ። ልጅሽን በስርዓቱ አላሳደግኩልሽ ማለት ለምንድን ነው ከነዝራ ቤተሰብ ውስጥ እየሸሸሽ ያለሽው ሚስጥር ንገሪኝ። መቼ ከነዝራ ቤተሰብ ውስጥ መቼሽ? ትላንትና ጸደ ቤት ያደርሽው ለምንድን ነው? ሆን ብለሽ እነሱ ጋር ላለመገናኘት እንደሆነ እኮ ማላቅ ይመስልሻል አለቻት። ልጅን በደንብ ሰድክሻት የዲኤንኤ ውጤት እንኳ ቢመጣ አንቺን ቤተሰብ ላረግሽ አልችልም፣ እባክሽ ቤት የለቀሽ ውጪ እባክሽ እያለ ብትማጸናትን በፍጹም እሺ አላለቻት። ምክንያቱም ጥበቃ ስቼ ሳላባረርሽ ቤት የለቀሽ ውጭልኝ ስትል አስጠነቀቀቻት። አጸዴ በኩኩሻ እዚህ ቁጥንቅጦች በመውጣ ስለወጣ ደስ ብሏታ መነን ተዋርዳለች። ሀብል እናቷ መሆኗን አምናለች። ቀጣይ የምሳ ግብዣው ወደ እዝራ ቤት ይሆናል። በዛን ጊዜ ሰዓት ደግሞ የሚያልቅላቸው እንግዲህ መነንና እንዲሁም ኩኩሻ ናቸው። እንግዲህ መነን ራሴን ሊያስወጡ ነው እያለች በብስጭት ተበሳጫለች። ሀብልና ቤተሰቦቹ አንድ መላለ ስትል ትናገራለች። አጸዴ ከደላላው ጋር መካክሬ እዝራን አንድ ነገር አደርገዋለሁ ብላ አንድ ቅዳ ስትነግራት ድንገትም እዝራ ደረሰባቸው። የሀብል እናት የምትሆን ሌላ ሴት አግኝቻለሁ እና እሷን አገናኛለሁ እያለ አጸዴ ሌላ ቅዳለች። በዚህም ጊዜ መነንን ለመጠየቅ እዝራ ፊት ለፊቷ ሂዶ ገጭ ብሎ አፍጥጦባታል። ቀጣዩ ምን ይፈጠራል? ቻናሉን ሰብስክራይብ ያደርጉ ይጠብቁን።